ሰላም 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 ለእናንተ ይሁን ኢትዮጵያውያን ኤርትራውያን ሰላም ለእናንተ ይሁን ላለው እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት እውነት የሚነገርበት ከእግዚአብሔር ሐሳብ ጋር ከቃሉ ጋር ከመንፈሱ ጋር የምቆምበት አገልግሎቴ ነው። እግዚአብሔር የተመሰገነ ይሁን። ጌታ እየረዳኝ ነው። ጌታ ይባርካችሁ። ሁሌ እንደምለው ከእናንተ የምፈልገው አንድ ነገር ነው። ይሄው መልእክቴን ሼር እና ሰብስክራይብ እንድታረጉልኝ ነው፣ ለብዙዎች እንዲደርስ ለሚመለከታቸውም እንዲደርስ። ምክንያቱም ይሄ መልእክት ብዙዎችን ይመለከታል። የቤተ ክርስቲያን መሪዎችን ይመለከታል፣ መንግስትን ይመለከታል፣ የሃይማኖት አባቶችን ይመለከታል፣ ህዝቡንም ይመለከታልና መልእክቴን ሼር እና ሰብስክራይብ አድርጉልኝ እባካችሁ። ይህንን አደራላችኋለሁ። ሙስሊም የሆነ መሪ በክርስቲያን ጉባኤ ተገኝቶ ኢየሱስ ያድናል አይልም። አስባችሁታል? አይልም። ሙስሊም የሆነ መሪ ክርስቲያን ቤተክርስቲያን ገብቶ ኢየሱስ ያድናል አይልም። በክርስቶስ ኢየሱስ ስም ቡራኬ አይቀበልም። በጣም የገረመኝ ደግሞ የመሪያችን ሲገርመኝ እህት ዓለም ፈርስት ሌዲ ዝናሽ ታያቸው ትላንትና ለጌታ መድረክ ላይ ስትዘምሪ አብረን ጌታን እንዳላከበርን ዛሬ ጀለብያ ለብሰሽ እዛ ቁጭ ብለሽ ትበያለሽ። እኔ ምንም በሉ ምንም በፍጹም አልስማማም። በዚህ ኖ ቪዲዮ አያይዛለሁ። እኔ እኮ ሀገር ሁሉ ሰላም ሆኖ እናንተ ደግሞ እዚህ ከሙስሊሞቹ ጋርም ከደሞ ሂዱዋ ታዲያ ከኦርቶዶክሶቹም ጋርም በቃ እንደዚህ ከሆነ ጥሩ ነው። ባላንስ ብታረጉ እዚህ ጋር ለእግዚአብሔር ዘምረሽ እዚህ ጋር ጀለብያ ለብሰሽ ቡራኬ ትቀበያለሽ። ክርስቶስ ይህንን ይወዳል። እናንተ አሁን የክርስቶስ ናችሁ ሊባል ነው። ጌታዬ የሰላሙ መሪ የሰላሙ ዳኛ ኢየሱስ ክርስቶስ በስሙ ኃይል በጌትነቱ በንጉስነቱ ዋጋ ብንከፍልም መከራ ብንከፍልም ኢየሱስ ያድናል ብለን በሰይፍ እንቀላለን እንጂ ተመሳስለን ቁጭ ብለን በድዋድ ና ኃይል እንጂ ሁሉም በየእምነቱ ተከባብሮ ሊኖር ይገባል። እስማማለሁ። ቺን ያዙልኝ። በሃይማኖት ተከብሮ ይኑር መብቱ ነው። ግን እዚህኛው ላይ ፊቴን አዙሬ እዚህኛው ላይ ቁጭ ብዬ ኖ እኔ አሁን እግዚአብሔር ምስክሬ ነው። ሙስሊም የሆነ መሪ ቢኖረን ሙስሊም ቢሆን ዶክተር አብይ ኢትስ ኦኬ። ሙስሊም ቢሆን ኢትስ ኦኬ። አሁንም ሙስሊም ይሁን ክርስቲያን ይሁን ኢትስ ኦኬ በሚያደርገው ነገር መሪያችን። ነገር ግን ቅድሚያ ለሰላም ወንድም አለ፣ ቅድሚያ ለሚታረደው ህዝብ፣ ቅድሚያ ለሚፈሰው ንጹህ ደም እዚህ ጋር ያኛው የቤት ወንድምት እዚህ ጋር ሀገር ተረብሾ እዚህ ጋር መገዳደል እያለ እዚህ ጋር አላህ አክበር አይሰራም። ንጹህ ወንጌል ንጹህ የእግዚአብሔር ነገር ከሌለ ከዓለም ጋር ስትጋመድ ፍሬው ይገለጣል። ሌላው ትልቅ የጎዳን ደግሞ መመሳሰል። የእግዚአብሔር ነገር ተመሳስሎ አይሆንም። እናንተ ትነግሩኛላችሁ። ዘመኑን የምንሻገረውና የምናሸንፈው ተመሳስለን አይደለም። ያንተ ሃይማኖት ካልሆነ ሰው ጋር አብረ ቁጭ ብለ በልተ ቡራኬ ተቀብለ ቢስሚላሂ አላሂ ብለ አብረ ቡራኬ ተቀብለ አገር ልትባረክ ሰላም ሊመጣ አይችልም። እምነት ነው። ከሁሉም ጋር አብሮ በሰላም መኖር አያግሪ። መቼ ሰላም አገኘ ህዝብ እኮ መቼ ሰላም መጣ? ሰላም የሚመጣው ክርስቶስ ኢየሱስን ደብቆ አይደለም።
ክርስቶስን ከሚክዱ ጋር ነጭና ጥቁር የሚመስል ልዩነት ነው ያለን እኛ ሙስሊምና ክርስቲያን። በሰላም አብረን እንኖራለን። ሀገራችን የጋራ ነው። አዎ። ነገር ግን ከሙስሊም ጋር ቁጭ ብዬ እኔ ዱዓ አላረግም። ያቋሜ ነው። እውነት ያማል መቼም ሊያም ይችላል። አይ ዶንት ኬር። የመሪያችን ሲገርመኝ የባለቤታቸውም ወይዘሮ ዝናሽ ታያቸው የሙስሊሞች የእምነት ስርዓት ውስጥ ተገኝታ ቡራኬ ትቀበላለች። ይሄ ምን ማለት ነው? እናንተ ንገሩኝ። ነገ ደግሞ በጌታ ፊት መጣሽ ልዘምሪ እንዳይሆን። ኖ ሁለት ቦታ የተለያየ በአንድ ማሊያ ሁለት ቦታ መጫወት አይቻልም። ማሊያችሁን ለዩ። የክርስቶስ ከሆናችሁ ማሊያችሁን ለዩ። ክርስቶስ ያኮራል እንጂ አያሳፍርም። ሁለት ቦታ መጫወት አይቻልም። ወይ ጌታን ምረጡ ወይ መሐመድን ምረጡ። አንዱን ያዙ። አሁን የመንፈሳዊ ውጊያ ወቅት ነው። ቅስ ቃል አለ ላንቺ ወይዘሮ ዝናሽ ታያችሁ። ስሚ ከሰማሽኝ ይጠቅምሻል። እታለም በዚህ በአስቴር መጽሐፍ አስቴር ምዕራፍ 4 ላይ መርዶክዮስ የአስቴር አጎት ምን አላት መሰለሽ? ቁጥር 13 ይሄ ላንቺ ነው። መርዶክዮስም ለአስቴር ሂድና እንዲህ በላት አለው፣ አንቺስ በንጉሥ ቤት ስለሆንክ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ እንዳታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ይሄ ላንቺ ያለኝ ቃል ነው። አስቴር በንጉሱ ቤት የገባችው ለንጉሱ ሚስት ልትሆን እሱ ልታስደስት አልነበረም። የእግዚአብሔር አጀንዳ አይሁዶች እንዲያመልጡ ነበረ ከልቂት። ወገኖችሽ እያለቁ ነው ታለ እያለቁ ነው። አገሬ ሰላም አጣት እናጣለች። እንዛ እናንተ ጀለብያ ለብሳችሁ ጣጣ ጨሳላችሁ ቁጭ ብላችሁ ንገሩኝ ትክክል ካልሆነ። ይሄ ቃል ላንቺ ነው። ትውልድሽን አድኝ። እየፈሰሰ ያለው ንጹህ ደም በጌታ ፊት እሪ ብለሽም ቢሆን በጌታ ፊት ጮኸሽም ቢሆን ከባለቤትሽ ከውዱ መሪያችን ጋር በርከክ ብላችሁ ሰላም እንዲመጣ በኢትዮጵያ ጸልዩ። ኢትዮጵያ የደም መሬት ሆናለች። በእናንተ ዘመን ይሄ እንቅልፍ ካለሳችሁ ምን ዋጋ አለ? ደሞ መሪያችን አያይዛለሁ ሌላ ቪዲዮ የሰላም ሃይማኖት እስልምና ነው አለ። ሃሎ ጆሮዬ ነው። ከናንተ በላይ የተበደለ መተው የሚያስተምር የለም። ሙስሊም ማለት እኮ የሰላም እምነት ማለት ነው። ችግር ካለ አሁን አቡበከር ካበላሽ ምን ችግር አለው? ጉልበት ስሙ ሙፍቲ ይቅርታ። የሰላም ሃይማኖት እስልምና ነው። እሺ የሰላም እባካችሁ የሰላሙ መሪ የሰላሙ ንጉስ እኔና ለናንተ በመስቀል ላይ የተንጠለጠለው ኢየሱስን በሰበክበት አንደበት የሰላም ሃይማኖት ሙስሊም ነው ትላለህ። እኔ እኮ ይሁን፣ እሺ በቃ ይሁን። እናንተ ክርስቲያኖች ወደ ኢየሱስ እንመለስ። እናንተ ክርስቲያኖች የበለጠ እንጩህ፣ የበለጠ እናልቅስ። ኢትዮጵያ አደጋ ላይ ነው ያለችው። ከአምላኳ ርቃለች። ኢየሱስ ክርስቶስን ክዳለች። ኢትዮጵያ እንደ ሀገር ሌባ የተያዘ ይመስል ቪዲዮ አያይዛለሁ። አውቶቢስ ላይ ይሄ ወጣት እናንተ አውቶቢስ ላይ ይሄ ወጣት የምስራች ማለት ጀመረ። ኢየሱስ ጌታ ነው። ኢየሱስ ይመጣል ያድናችኋል። አሁን ይሄ ሰውን ሊያስደስት የሚገባ ነው። በዚህ በመከራ ወቅት በጣም ያሳፍረው ደግሞ የአብይ ጾም እኮ ነው። የአብይ ጾም የማን ነው? የኢየሱስ ክርስቶስ መስሎኝ። ያቺ ባስ ተናወጠች። ተንጫጩ። አትረብሸን፣ ይሄ ትራንስፖርት ነው። አፍን ዝጋ፣ አትጩህብን። የኢትዮጵያ ሕዝብ ድሃው
መፍትሄውን ሰላም የሚሰጠውን የሚያረጋጋውን የሞተለትን አውቀዋለሁ የሚለውን ይሄ የማጥፋት ነው ካላችሁ የሃይማኖት አባቶች ስለ ክርስቶስ ኢየሱስ እውር አድርገዋቸዋል። ልጁ ላይ ተነሱ እንትና አነሱ ዱላ አንድ ሽማግሌ በእግዚአብሔር ያለው ዝም በል ሊቀጠቅጡት ሌባ እንኳን ቢያዝ ይራራሉ። እናንተ ይሄ ውርደት ነው። በተለይ ለኦርቶዶክሳውያን ውርደት ነው። አሁንም ዋጋ እየተከፈለ ያለው በአሩሲ ሞት የበዛው እናንተ የሃይማኖት አባቶች ጌታ ኢየሱስ ክርስቶስን ሸፍናችሁ አሳዳጆች ስላፈራችሁ ዋጋ እየከፈላችሁ ነው። ኢትዮጵያ እንደ ሀገር ደግሞ ከእስራኤል ጋር ቆማ ማታውቅም። ባለፈው ጊዜ ነግሬያችኋለሁ። ጦር ሰብቃለች እስራኤል ላይ፣ አሁንም በሕዝቅኤል ላይ። እሱንም ነግራቸውና ወደ ዋና መልእክት ይገባለሁ፣ ወደ መፍትሄው ስሙኝ። ሕዝቅኤል ምዕራፍ 38:5 ላይ ፋርስና ኢትዮጵያን ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ይላል። ለዚህም ደግሞ መጨረሻው ቅጣት። እስራኤልን ወግተ መቼም አትተኛ፣ ቅጣት አለ። ቁጥር 18 በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በማዕቴ ይመጣል ይላል ጌታ እግዚአብሔር። ኢትዮጵያ በመጽሐፍ ቅዱስ ላይ የእስራኤል ወገን እንዳልሆነች እስራኤልን እስራኤልን እናንተ ኢትዮጵያ ቀንደኛ የእስራኤል ተቃዋሚ ናት። አይገርማችሁም? ዜና መዋዕል ምዕራፍ 14 ላይ ታገኙታላችሁ። ቁጥር 9 ጀምሮ 9 ምን ይላል? ኢትዮጵያዊውም ዝሪ 1 ሚሊዮን ሰዎችንና 300 ሰረገሎችን ይዞ መጣባቸው፣ ወደ መሪሳም ወጣ ይላል። ምን ሊያረግ? ሊዋጋ፣ እስራኤላውያንን ሊወጋ። ከዛስ አሳም በንጉስ አሳ ጊዜ ነው ሊጋጠመው ወጣ። በመሪሳም አጠገብ ባለው በጽፋታ ሸለቆ ውስጥ አለፉ ይላል። ከዛ በኋላ ስሙኝ ቁጥር 12 እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያንን መታ፣ ኢትዮጵያውያንም ሸሹ አለው። አሁንም ኢትዮጵያ የራሷ አሮባት እዚህ ጋር እየተፈለቀለቀ እዛ ሄዳ የሰው ታማስላለች። የሰው መናገር ቀላል ሊሆን ይችላል። አሁን ደግሞ በዚህ በመጨረሻው ዘመን በትንቢተ ሕዝቅኤል ላይ ምዕራፍ 38 ላይ እንደተነገረው በጎግ ማንጎግ ጦርነት ጊዜ ኢትዮጵያ የዚሁ ጦር ወገን ሆና አብራ ትሰለፋለች። አይገርማችሁ? ኢትዮጵያዊ እኮ ጻድቅ ክርስቲያን የሚጫወተው ውሸት ነው እኮ ውሸት። የኢትዮጵያ ኦርቶዶክስ ሃይማኖት አባቶች በጣም ተጨንቀዋል። ለምን? እዚህ ጋር ሰው እየተገደለ በራሳቸው መዘዝ ነው የመጣው። ይሄ መገዳደሉ በራሳቸው መዘዝ። የመጀመሪያው ከነሱ የጎደለው ወደ አምላካቸው አይደለም የሚጮሁት። ኢየሱስ ክርስቶስን አስወጥታችሁ በር ስለዘጋችሁበት ይሄ መከራ እየመጣ ነው፣ አይቆምም፣ አሁንም መዳኛው ኢየሱስ ክርስቶስ ነው ብላችሁ ንስሐ ካልገባችሁና ይህን ትውልድ ከኢየሱስ ክርስቶስ ጋር ካላገናኛችሁት መከራው ይቀጥላል። መከራው ካለ ኢየሱስ አትወጡት። አሁን ከሱር ያሉት ምን አሉ መሰላችሁ? በጣም የገረመኝ ነገር እንኳን ደስ አላችሁ አባቶቻችን። አቡኑን እኮ ስዕላቸውን አድርገው ነው ማለት ነው ቪዲዮ አያይዛሉ። ኦርቶዶክሳውያን የማትፈልጓቸው ኦርቶዶክሳውያን ተገደሉላችሁ ይላሉ። ከስር ያሉት እኮ ናቸው። ብፁዓን አበው ሊቃነ ጳጳሳቶቻችን እንኳን ደስ ያላችሁ። የማትፈልጓቸው ኦርቶዶክሳውያን ስለሞቱላችሁ ሌላ ምን ልንለው የምንችለው ነገር የለም። ብፁዓን አበው ሊቃነ ጳጳሳቶቻችን የእውነት እንኳን ደስ ያላችሁ ማለት ፈልጋለሁ። ቅዱስ ሲኖዶስ መግለጫ ወጣ። መግለጫችሁ ምንድነው? ጉልበቱ ከስር ያለው መንጋ ግራ ተጋብቷልና ምላሽ አሰጡም እንዴ ይላሉ። ከስር ያሉት እንዴት ነው ተገለው ምላሽ? ምን አይነት ምላሽ ነው የሚሰጠው? በቀል እግዚአብሔር ነው፣ ፍርድ እግዚአብሔር ነው፣ በጽድቅ የሚፈርደው እግዚአብሔር ነው። መግለጫ ብታወጡ ምን ያደርግልናል? ምላሽ ለምን አሰጡ? ይሄው ከስር ያለው የሚፈላው ያው ጭንቅላታቸው ውስጥ ያለው ነገር ነው የምነግራችሁ። ጉዳዩ በጣም ውስብስብ ነው። መግለጫ አንፈልግም ያሉ ነው። አሁን ትልቁ ቤተክርስቲያንን ያደከማትና ኃይል ያሳጣት ጉዳይ አለመቀደስ ነው። በቤተክርስቲያን ያለ ርኩሰት፣ ዝሙት፣ የኤልዛቤል መንፈስ ቤተክርስቲያን ወሯታል። እናንተ ጆሮን ይበጥሳል እኮ የሚሰማው ነገር።
አገልጋዮች የሚሰማው ነገር በጣም ጆሮን ይከብዳል። ይሄ ደግሞ ቅድስና ስለሌለ የክርስቶስ መምጣት ዘግይቷል፣ ኃይላችን ተቀምጧል፣ ቤተክርስቲያን ከክብሯ ወርዳለች። እናንተ ሰዎች ጨክናችሁ ሌባ ነው ካልተባለ ተያይዘን መጥፋታችን ነው። ቤተክርስቲያን ውስጥ እርኩሰት የሚሰሩ ዝሙት የሚሰሩ ሚሰርቁ ሚያታልሉ አድመኝነት ዘረኝነት ያላቸው እያወቃችሁ ዝም የምትሉ ትጠየቃላችሁ። የአማኞች ህብረት ለመንፈሳዊ ውጊያ ብርታት አንድነታችን የክርስቲያን አንድነት በዚህ ዘመን በጣም አስፈላጊ ነው። መበታተን አለመያያዝ ለጠላት ይመቸዋል። ዛሬ ሰበብ እየፈለግን ተበታትነናል። አንድ የሆነውን የእግዚአብሔር ቃልና መንፈስ በሰውኛ የሥጋ አሰራር ቀይረነዋል። እናንተ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለናንተ የቆሎዬ ቤተሰቦች አስታውቀውኛል። ይህንንም እላለሁ እያንዳንዳችሁ እኔ ጳውሎስ ነኝ፣ መሠረተ ክርስቶስ ነኝ፣ እኔ እጁ ጩፋጋ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? እኔ እዛ ነኝ፣ እኔ እዚህ ነኝ፣ ሙሉ ወንጌል ነኝ። አንድ መንፈስ መስሎኝ የጠጣ ነው። አንድ መስሎኝ አባታችን፣ አንድ መስሎኝ ኢየሱስ ለሁላችንም የሞተው ያመን ነው የተከተል ነው። ምን ሆነን ነው የተበጣጠስ ነው? እናንተ ኢራናውያን ታውቃላችሁ፣ ኢራናውያን ለሀገራችን እረፍትና ሰላም መፍትሄው ኢየሱስ ነው እያሉ ነው። አሎ መከራው ለበጎ ነው። ዳዊት ምን አለ በመዝሙር 119:71 ላይ ስርዓትን ማር ዘንድ መጨነቄ ለበጎ ሆነልኝ አለ። ይሄ ታዋቂ ቦክሰኛ ኢራናዊ ምን አለ ብትሉኝ ኢየሱስ እውነተኛ ነፃነት ቢገኘው በኢየሱስ ነው፣ ማንም ሊወስድባችሁ የማይችል ኢየሱስ ነው አለ። ቪዲዮ አያይዛለሁ። የእግዚአብሔር ልጅ የሆነው ኢየሱስ ከመከራ ያወጣችኋል ወገኖቼ ብሎ ጥሪ ያደረገ። My people in Iran, I know you're struggling. I know you're fighting for freedom. I know it's a tough struggle. I want you guys to know we're praying for you and we love you. Let me tell you one more thing. This might be the most important thing you'll ever hear. There is true freedom, a freedom that no one can take from you in the name of Jesus Christ, the Son of God. Don't ever forget that. If you remember one thing I say, remember that. ከመከራው በኋላ ደስታ አለ። ከዛ በኋላ ከደመና በኋላ ፀሐይ እንዳለ ሁሉ ማለት ነው። ለኢራን ፀሐይ ይወጣል። አሁን የጽድቅ ፀሐይ የኢየሱስ ፀሐይ ይወጣል። ነፃ ይወጣሉ ማለት ነው። ኢየሱስ ጌታ ነው። አሁን ዋናው ደግሞ ጳጳስ፣ አንዱ ደግሞ ጳጳስ ያለቅሳሉ። እነግራቸዋለሁ። የሆነ ሰው ሞቶ ነው የሚያለቅሱት፣ ግን የሚናገሩትን ስሙልኝ። ማን ይምከረን፣ ማን ይጸልይልን፣ ሁላችንም ከመስመር ወጥተናል አሉ። እሳቸውንም ቪዲዮ አያይዛለሁ። ለምን ተጠሩ አይደለም የኛ ለቅሶ። ማን ይምከረን፣ ማን ይጸልይልን፣ ማን ያስተምረን፣ ማን ይገስጸን፣ ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት ትክክል። አሁን ሁሉ ነገር ዝርግፍግፍ ብሏል። በተለይ ለኦርቶዶክሳውያን ዝርግፍግፍ ብሏል። ማጠፊያው አጥሯል። ለምን? የሄዳችሁበት መንገድ ለምን? የክርስቶስ መዳረሻ እየሄዳችሁ ስላልሆነ። ይህን እኔ በግልጽ ነው የምነግራችሁ። የክርስቶስ ኢየሱስን ወንጌል እያጣጣሉ እያሳደዱ እየተሳደቡ ሊቀና አይችልም። እናንተ ደግሞ እውነት የእግዚአብሔር የክርስቶስ አገልጋይ ነን ካላችሁ መጮ ያለባችሁ ወደ አምላካችሁ፣ ኃይላችሁ እግዚአብሔር ነው እንጂ ሰው አይደለም፣ መንግስት አይደለም፣ ዘራችሁ አይደለም። ትንሽና ትልቁ የማይለይበት ክርስትናችን የአፍ ብቻ የሆነበት ወሬ ብቻ ሆነን አሉ። ትክክል። መፍትሄው ግን ኢየሱስ ነው። ምሕረት አብን ታስታውሳላችሁ? አገር ቤት እየሰበሰበ ሲያሳምጽ የነበረው ያዘው በለው አንድ ሰሞን ታስሮ አሁን አሜሪካ ነው ያለው፣ አትላንታ መሰለኝ። አሁን ልክ የብጥብጥ ሲነሳ ደግሞ ተነሳበት ባለበት ሆኖ ምን እንደሚስሙ በሶሻል ሚዲያ ከአሁን ሰዓት ጀምሮ ሰላማዊ ትግልና ውጊያ አንቀጥል፣ የት ቦታ ላይ መርሃ ግብር አዘጋጅተን የት ቤተክርስቲያን እንደምንጠራችሁና ለመፍትሄው እንቅስቃሴ እንደምናደርግ እናሳውቃለን። ይሄንን መልእክት ኦርቶዶክስ ሆነ ለሺህ ሰው
እንደው ሼር ማታረክ ከሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው ሾሮ እንዳይወጣ ሰላማዊ ትግል ተቀላቀሉ አለ። ምንድነው ሰላማዊ ትግል? ሰላማዊ ትግል በእግዚአብሔር ፊት መንበርከክ ነው። ሰላማዊ ትግል የእግዚአብሔር ፊት መፈለግ ነው፣ ማሳመጽ አይደለም። ከዛስ ተቀላቀሉ፣ መርሃ ግብሩን እንነግራችኋለን የት እንደሆነ አለ። አሜሪካ ቁጭ ብለህ አመጽ የለም ወንድም አለ። አገር ቤት እንደለመድከው አመጻለሁ ብትል አሜሪካን ሀገር አመጽ የለም። እነግራለሁ፣ ይሄንን እንጠራችኋለን አዘጋጅተን አለ። ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ዋናው መልእክቴ መንፈሳዊ ውጊያ ነው። ምናልባት ዘመኑን ላላወቃችሁ ክርስቲያኖች መንፈሳዊ ውጊያ ላይ ነን። አርስቴሱ ነው። ስለዚህ በዚህ በመንፈሳዊ ውጊያ ወቅት እኔና እናንተ ማድረግ ያለብንን አንዳንድ ሐሳቦች እናገራለሁ። ከዛ በፊት ግን አሁን ጊዜው እንደምታዩት በዓለም ዙሪያም ጦርነት አለ፣ እንደገና በምድራችንም ጦርነት አለና ይሄ ነገር ከየት ወዴት የሚለውን ስናይ እንግዲህ ያለፈው አልፏል። እግዚአብሔር ተመልሰን ደግሞ ያለፈውን ነገር እንድናርም እድልም ጊዜም አልሰጠንም። ስለዚህ ሁላችንም አሁን ባለንበት ዘመን እግዚአብሔር ባስቀመጠን ስፍራ ኃላፊነታችንን ተወጥተን የድርሻችንን አበርክተን ማለፍ ነው። ሁሉም የተመደበለት ሩጫ ስላለ ማለት ነው። ስለዚህ ዛሬ አሁን እኔ መናገር የምፈልገው ነገር ምንድነው? በሀገራችን እየሆነ ያለው መጀመሪያ ሰው የቤቱን ነው የሚፈትሸው። የቤቱን ሲፈትሽ የውጩን ለመናገር እድል ይኖረዋል። ግን እዚህ ጋር የሚነድ እሳት አስቀምጠን እዛ ጋር ሄደን የሌላ ሰው ቤት እሳት እናጥፋ ብንል ትክክል አይመጣም። ስለዚህ ዛሬ ትኩረት ማድረገው በሀገራችን ላይ እየሆነ ያለው ነገር ከየት ወዴት በሚለውና መፍትሄው ምን እንደሆነ ነው ማስቀምጠው እግዚአብሔር በገለጠልኝ መጠን ማለት ነው። በዚህ መሃል ደግሞ የሚነሱ ጉዳዮች ፖለቲካ አይደሉም፣ ዘረኝነት አይደሉም፣ ወገንተኝነት የለውም። የኔ መልእክት አንድና አንድ ሁለት ከቃሉ ጋር ከመንፈሱ ጋር። ስለዚህ የማንም ጥላቻ የለብኝም፣ የማንም ተቃዋሚም አይደለሁም። ግን የሚታየውን ነገር እንደ መንፈሳዊ ሴት እመረምራለሁ በመንፈስ። ስሙኝ፣ አሁን በጣም የምናየው ነገር ምንድነው? ሞት በዝቷል አይደለም? በሀገራችን በዚህ ባሩሲ አካባቢ አሁንም ሰሞኑ ትላንት ዛሬ ተገደለ ኖርማል ዜና ሆነ። ይሄ በጣም እንደ ሀገር ያስጠይቀናል። በተለይ እግዚአብሔር ይቆጣል። ቀድሞውኑም የቁጣ ምልክት ነው እንጂ እግዚአብሔር ተቆጥቶን ነው። ለምን ንስሐ ሳንገባ በላይ በላዩ እየደረብን ያለ ነው? ኃጢአት ስላለ ማለት ነው። ይሄ የኃጢአት ፍሬ ነው። ለምን ብትሉኝ ኢየሱስ ክርስቶስ በዛች ምድር አንደኛ ይገፋል፣ ሁለተኛ እንደ ኦርቶዶክሳዊ ወንጌል አይማሩም፣ ኢየሱስ ሚለውን ያሳድዳሉ። ዛሬ መረጃ አወጣለሁ። ይሄ ሞት ደግሞ ከዘረኝነት ነው፣ ከፖለቲካ ነው፣ ከፍቅር ከማጣት ነው እንጂ የሃይማኖት ነገር አይደል። ለምን ብትሉኝ ክርስትና የክርስቶስን ወንጌል ይዞ የሰላሙ መንገድ ኢየሱስ ክርስቶስ መሆኑን በግልጽ ሰብኮ ነው የምናሸንፈው። የክርስቲያን ጠላቶች ከሆኑ ጋር አብሮ መብላትና መመሳሰል መጽሐፍ ቅዱሳዊ አይደለም፣ እግዚአብሔርም አያከብርበትም። በሰላም ለመኖር ሁሉንም በኩልነት ለማየት እንዳይቆጡ እንዳያምፁ ከሆነ በማባበልና በመመሳሰል ሳይሆን የሰላም አለቃና ንጉሥ የሆነውን ኢየሱስ ክርስቶስን ከፍ አድርገን እንጂ ኧረ ኢየሱስ አያሳፍርም እናንተ! ኧረ ኢየሱስ አያሳፍርም። ኢየሱስ ጌታ ነው።
እኛ ግን የተሰቀለውን እንሰብካለን። ምንም ይሁን ምንም አሁን የሚለይበት ጊዜ ነው። መንፈሳዊ ውጊያ ላይ ነው ያለነው። ስሙኝ ባካችሁ። ዋናው መልእክቴ እንደ ክርስቲያን የእግዚአብሔርን ጊዜ ዘመኑን አለማወቅ ተሸናፊ ያደርጋል። ሊሆን ያለው ግድ ነው። አዎ እግዚአብሔር ሳያውቅ የሚሆን ነገር የለም። አዎ እግዚአብሔር ግን ሁል ጊዜ አሸናፊ ነው። እንዲያውም ዓለም ቀድሞውንም ዓለም የተሸነፈች መሆኗን የእግዚአብሔር ቃል ይነግረናል። የት ብትሉኝ ዮሐንስ 16:33 በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ ይላል። ከዛስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። ይህ ማለት ምን ማለት ነው? የተሸነፈች ዓለም ናት ብለን እጅ አጣጥፈን መቀመጥ ማለት አይደለም። ሊሆን ያለው ግድ ነው። ዓለም እኮ ኦልሬዲ ተሸንፋለች እና እጅሽን አጣጥፈሽ ተቀመጪ ተብለሽ መሰለሽ እቴ? ተነስተሽ መንፈሳዊ ውጊያ ትዋጊያለሽ። ድል ቁጭ ብሎ አይመጣም። የክርስቶስን መከራ ልታስቀጥይ ነው የተጠራሽው። ይልቁንም ይሄ ዲያብሎስ መውደቁን አውቆ እየተፈራገጠ ነው። ዲያብሎስ መጨረሻው እንዲፋጠንና ጌታ ኢየሱስ ክርስቶስ በክብር እንድናየው ሲመጣ እንድናየው ይህ ዘመን መንፈሳዊ ውጊያ ያለንበት ዘመን ነው። ለዚህ ደግሞ ነግራችኋለሁ አንድ 4 ነጥብ። መንፈሳዊ ውጊያ ለማሸነፍ ምን ማድረግ አለብን? አንደኛ መቀደስ፣ ቅድስናና ጽድቅ። አለመቀደስና ርኩሰት የእግዚአብሔርን ኃይል ያስቀማል። አሁን መንፈሳዊ ውጊያ ነው። ብዙ ርኩሰትና የእግዚአብሔር ያልሆነ ነገር፣ የድፍረት ኃጢአት፣ የሰውኛ አሰራር ያለ ቅድስና መንፈሳዊ ውጊያን መዋጋት ማሸነፍ አይቻልም። ኢሳይያስ 52:11 እናንተ የእግዚአብሔርን ዕቃ ጦር የምትሸከሙ ሁሉ እልፍ በሉ፣ ከዚያ ውጡ፣ ርኩሰት ነገር አትንኩ፣ ከመካከሏ ውጡ፣ ንጹሃን ሁኑ። ያለ ቅድስና በእግዚአብሔር ቤት መኖር አይቻልም። አንዱን ምረጥ ወንድም ማለት እግዚአብሔር እኮ እዛ ጋር ያስቀመጣችሁ የእግዚአብሔርን ቤት ስታገለግሉ ቅድስና ከሌለ እንዴት ነው ከርኩሰት ጋራ? ሁሉ ነገር ኖርማል ሆነ እኮ እናት። ይሄ መፍታት ቺት ማረግ ምናምን አይመጥነንም። እኛ የእግዚአብሔር ልጆች አይመጥነንም። ይህንን ያለማመደ ሰይጣን ነው። በጌታ በኢየሱስ ስም ስራው ይፈርስ። ቃሉን መኖር፣ በጽድቅ መመላለስ፣ ከእግዚአብሔር ሐሳብና ፈቃድ ጋር አንድ መሆን ያስፈልጋል። መዝሙር 1:1 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ይላል። ዘመኑ የመቀደስና የመንጻት ርኩሰትን፣ ክፋትን፣ ኃጢአትን የመጣል የማስወገድ ነውና ለዚህም ነው በመንፈስ የምንዋጋው። ሁለተኛ የአማኞች ህብረት አተን በተለያየ ጥቃቅን ነገር ተበታተነን ነው ቤተክርስቲያን አቅም ያጣችው፣ ውጊያውን ያልቻለችው። አሁን በዘረኝነት እዚህ ጋር ሌላ ቤተክርስቲያን፣ እዚህ ጋር 6 ሰው ይዘ፣ እዚህ ጋር 8 ሰው ይዘ፣ እዚህ ጋር ምን ያደርጋል? አንድ ከተማ ላይ 5 ቤተክርስቲያን አርፋ አትቀመጥ። አብራችሁ አሰሩ። መንጋውንም እኮ ግራ ተጋባል። እዚህኛው ጋር እዛኛው ጋር ደግሞ ሁሉም እኮ አንድ ናቸው። እዚህኛው አክርፋሽ ስትሄጂ፣ እዚህኛው ከፋኝ ብለሽ ስትሄጂ፣ ይሄኛው ፓስተር አልተስማማኝም ብለሽ ስትሄጂ፣ እዛኛውም 2 ወር አትቆይ። በሐዋርያት ዘመን በአንድ ልብ የመሆኑ ውጤት አይተናል። በአንድ ልብ ሆነው አብረው ሳሉ ነው መንፈስ ቅዱስ የወረደው። ሌላው ደግሞ መንፈሳዊ ትጥቅ፣ ያለ ትጥቅ ውጊያ የለም። መንፈሳዊ የዕቃ ጦር ተጽፎልናል ወገኖች። ይሄን ነገር በጣም ልብ በሉ። ሼርና ሰብስክራይብ አድርጉ ፕሊዝ። መንፈሳዊ ውጊያ ላይ ነው ያለነው። መንፈሳዊ ትጥቅ ለመንፈሳዊ ውጊያ የግድ ያስፈልጋል። ወታደር ያለ ትጥቅ ሊዋጋ አይችልም። የእግዚአብሔር ዕቃ ጦር የማሸነፊያው መሳሪያ ምንድነው ካላችሁኝ ኤፌሶን 6 ላይ ተጽፎልናል። ምን ይላል? ቁጥር 10 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ካለ በኋላ መጋደላችን ከደምና ስጋ ጋር አይደለምና ይላል። ከዛስ ከጨለማ ገዢዎች መንፈሳዊ ሰራዊት ጋር ነው ካለ በኋላ የእግዚአብሔርን ዕቃ ጦር ልበሱ አለ። ምንድነው ዕቃ ጦሩ ካላችሁኝ ወገባችሁን በእውነት ታጠቁ፣ የጽድቅን ጥሩር ልበሱ፣ በሰላም ወንጌል ጫማ አርጉ፣
የእምነት ጋሻ ያዙ፣ የመዳንን ራስ ቁር፣ ከዛስ የመንፈስን ሰይፍ እርሱም የእግዚአብሔር ቃል ነው ይላል። የጽድቅ ጥሩር ማለት ይሄ ደረት ላይ የሚደረገው ነገር ነው። ጥሩር እንደ እንትን ሰደርያም ይመስል። ስለዚህ በዚህ ነው የምናሸንፈው። የእግዚአብሔር ዕቃ ጦር ለማሸነፍ ዋና ነገር ነው። ሌላው ትልቅ ዋና ነገር ጸሎትና ምልጃ። አሎ ታኝተሻል እህቴ? በነገራችን ላይ ጸሎት ሲባል ቤተክርስቲያን በተለይ የጸሎት ግሩፕ ምናምን ሲባል ሴት ብቻ ነው። ወንዶች ሆይ ጸሎት ለሴት ያደረገው ማን ነው? መታ አትጸልይም እንዴ? የጸሎት ጓድ ይባልና እኔ የጸሎት ጓድ የሚባል ነገር አይመችኝም። እናጣሎ ሁላችንም ልንጸልይ ይገባል። አሁን የጸሎትና የምልጃ ጊዜ ነው። በእግዚአብሔር ፊት መሆን፣ ወደ እርሱ መጮህ፣ ማልቀስ፣ ዘወትር በጸሎት መትጋት፣ ንስሐ መግባት፣ የተሰበረ ልብ የንስሐ ጸሎት። የጸሎታችንን ርዕስ ደግሞ ልንመርጥ ይገባል። አሁን ዘመኑ የምልጃና የንስሐ ጸሎት ነው የሚያስፈልገው። ሌላው ደግሞ ፍርሃትን ማስወገድ፣ በእግዚአብሔር መታመን፣ ጸንቶ መቆም። ዘዳግም 31:6 ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ፣ አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልም፣ አይተውህም አለ። ስለዚህ ቤተክርስቲያን ዘመኑን ያማከለ መልእክት፣ ስብከትና ማስተማር፣ መንጋውን ማስታጠቅ፣ ለመጨረሻው ዘመን ማዘጋጀት ይገባል። በዛው አካሄድ እኮ ነው ያለነው እናንተ። አምልኮው ያው ነው፣ ጸሎቱ ያው ነው። እንዴ አካባቢን እያየ እንኳን የጸሎት አርዕስት አትቀይርም እንዴ ወንድም አለ? አንድ አይነት ጸሎት። አሁን በየቤተ ክርስቲያኑ ምልጃና ንስሐ፣ የእግዚአብሔር ፊት መፈለግ ሰዓት ቢኖር አሁን ነው። ለዓለም መጸለይ፣ ለትውልድ መጸለይ፣ ለሀገር መጸለይ፣ ለቤተ ክርስቲያን መጸለይ፣ መማለድ። አንዳንድ ሰዎች ደግሞ ድምጽሽ ይላሉ። ድምጼ እኮ ተጸልዮበት ወንድም አለ፣ ተጮሆበት እኮ ወደ አምላኬ እየጮኩ ነው። እኔ ኢየሱስ ያድናል። የዛሬ መልእክት ይሄን ወገኖች፣ ሀገራችን በጣም ሲሪየስ ነገር ውስጥ አሁን ድባቡ፣ አየሩ፣ እንትኑ በጣም ይከብዳል። ሀገር ቤት በጣም የፈለገ ብትሸፋፍነው ጥሶ ወጥቷል። አሁን ህዝብ እንዲጠቅ ብሎበታል። ስቃይ፣ መከራ፣ ሞት። የሰላም አየር ግን ያቺ ወንጌል ሳትነሳ አይመጣም። የፈለገ ብትሉ ኢየሱስ ክርስቶስ ተገፍቶ በአገሬ ሰላም ሊመጣ አይችልም። የኔ አቋም ነው ይሄ። ወንጌል በነጻነት መሰበክ አለበት። ትውልድ መዳን አለበት። መጨረሻው ዘመን ደርሷል። ኢየሱስ ክርስቶስ ይመጣል። ኢየሱስ ክርስቶስ ደግሞ ሲመጣ የሱ የሆኑትን ያድናቸዋል። አሁን ነው ጊዜው። መንፈሳዊ ውጊያ። ትውልድ የምንናጠቀው ቤተክርስቲያን ተነሺ፣ በእግዚአብሔር አጀንዳ ውስጥ በእግዚአብሔር ጊዜና ቀመር ውስጥ ግቢ፣ ትውልድን አሳርፊ። የሃይማኖት አባቶች ወደ እግዚአብሔር ጩሁ፣ አልቅሱ። ይሄ ብቻ ነው መፍትሄው። ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። መልእክቴን ሼርና ሰብስክራይብ አድርጉልኝ እባካችሁ። ወዳችኋለሁ። ተባረኩ። መልካም ምሽት። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።